ፊልም ነው ይሄ ነገር ውሸት ነው እንዴት ሰው እንዲድረስ ይሆናል አድሚኒስትሬሽን ወራባ አለ አንድ መንፈስ ደግሞ ሲመጣ ሰውነትን የሚቀይር ሴክሲ የሚያደርግ ፍለፊት ሰው ያየች ነው የመናፍስቱ ዓለም እውነት መሆኑን ያልተረዱ ሰዎች አሉ አሁን አይነ ጥላ ሾታለት የሚባለው ሴቶች ለሊት መጥተው ከወንድ የሚገናኙ ምንድነው ቆንጆ ወንድ አስመስሎ አብሮ የሚተኛት ምንድነው ያ መንፈስ ነው በረሃ ውስጥ ወስዶ 5 አመት ቆይታ አዎ የቆማጣ መንፈስ ነው የኪንግ አፍንጫ ሁሉ የሚናገረው በአፍንጫ ነው እሱ ደግሞ ዋሳጋጅ ይባላል በጣም እሳት ይበላልን ለምን ነው የሚያጎሳቀለው አመዳም ስለሆነ ነው ጸጋ የለው ማጋነንት ምን ነው አቃጠልከኝ እኮ እና ለምንድን ነው በላይ ላይ የምትማወረተው መንፈሱ ነው የሚያወራው ያወራኛል ለሊሲውን ጅቦች ይመጣሉ ከቦቁጭ ይላሉ ይዞኝ ይሄዳል ይሄ ተአምር ሆነ እኮ እናቴን ቢጠይቁ እንደሚመጣው ዛሬ እንደው እሱም ቢጠይቁ ይሻላል እጁን ይቀባል ጸጉሩን አሳድጓል ከዛ ነጭ ልብስ ያስለብሰዋል ወርቅ ብር ሳይቀር ማለት ነው በጣም ብዙ ስጦታ ይገባልታል ማለት ነው እዚህ እጄ ላይ ስጦታ አለ ይሄ ስጦታ ለአንተ የምናበረክተው ነው የምንጸልየው ጸሎት በመናፍስቱ ዓለም ላይ የሚሰራውን ተአምር በደንብ ሰው ሊያውቀው የሚገባ ነገር ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን ይህ በጋብስ ዓለም አቀፍ አገልግሎት እየተዘጋጀ የሚቀርብላችሁ ሰርፕራይዝ የተሰኘው ዝግጅታችን ነው በዛሬ የሰርፕራይዝ ዝግጅታችን ይዘንላችሁ የምንቀርበው በጣም የተወደደ አገልጋይ ሐዋርያ ሐዋዝ ሮቤን ነው ሐዋርያው ሐዋዝ የነበረው ምስክርነት በየኔ ቀን በተሰኘው አክትስ 1120 ላይ በሚገኘው የዩቲዩብ ቻናላችን ብዙ ሰዎች ተመልክተውታልና ከምን አይነት የመናፍስት አሰራር እንደወጣ እዛ ላይ በጥልቀት አብራርቷልና እሱን እንድትመለከቱ ጋብዛችኋለሁ ዛሬ ግን ይዤላችሁ የመጣሁት በሰርፕራይዝ እንግዳ አድርጌ ነው እዚህ ደግሞ ወንድማችን የሐዋርያው ሐዋዝ ወንድማችን ደገፋ አለ እዚህ እንግዲህ እሱ ደግሞ ምስክርነት ይሰጠናልና ሐዋርያው ስለመጣችሁ ከአዳማ እዚህ ድረስ ስለመጣችሁ ከልብ እናመሰግናለን እንግዲህ ብዙ ሰዎች በየኔ ቀን ፕሮግራማችን ላይ ያንተን ምስክርነት ባቀረብን ጊዜ በጣም ብዙዎች ተነክተዋል እና ብዙዎች ፊልም ነው ይሄ ነገር ውሸት ነው እንዴት ሰው እንዲድረስ ይሆናል ብለዋል ምክንያቱም በተለይ ደግሞ እንደ ሴት ልጅ ወራበባ እንደምታይ እንደነበረ የተናገርከው ነገር ብዙዎች ግራ ገብቷቸዋል እንዲህ አይነት የመናፍስት አሰራር አለ ወይ ብለው ጠይቀውኛል አንዳንዶች ደግሞ ውጭ ሀገር ላይ አሜሪካ ላይ የሚኖሩ ነጮች ሳይቀሩ ይሄ መንፈስ እንደዛ አድርጓቸው በአደባባይ በሚዲያ ላይ ቀርበው የወራበባ አያለው ያሉ ወንዶች እንደነበሩ ሲመሰክሩ ሰምቻለሁና ይሄ የመናፍስት አሰራር ነጭ ጥቁር የማይል የመናፍስት አሰራር ነው እዚህ ሀገር ግን በስም መታቆት ተኮላሽ ኢያሱ ብለ የነገርከን የመናፍስት አሰራር እንደሆነ ነግረናል ከዛም ባለፈ መናኝ የሚል መንፈስ መናኝ የተባለ መንፈስ 5 አመት በረሃ ላይ አቆይቶ እንደነበረ ነግረናልና እንደው ሰዎች እውነት ነው ወይ የሚል ጥያቄ ያላቸውና የመናፍስቱ ዓለም እውነት መሆኑን ያልተረዱ ሰዎች አሉና እንደው በዚህ በሰርፕራይዝ ዝግጅታችን እስቲ ጥቂት ነገር ንገራቸው ከቅድመአት ነው ይሄ መንፈስ በእኛ ላይ የሚመጣው ቅድመአቴ እናቴ ላይም አለ እኔም አለ በእናቴ ላይም እኔ አለቃ ነኝ ብሎ ለዛም ነው ይሄ መንፈስ አንተ ላይ ያለው መንፈስ ነው በእናት ላይ ያለው መንፈስ አለቃ ነው ለምን እሷ ለኔነት ብትሆንም ቅድመአት ደግሞ ለሷ ምንድነች አለቃ መንፈሱ እንደዛ ነው አያና ደርባ ይባላል በኦሮሞኛ ተላልፎ የሚመጣ ዘር ነው ነፍሰ ገዳይ ነው ብዙዎቹን ጨርሶ የመጣ ነው ይሄ መንፈስ ይሄ ነው እንደዛ የሚያደርገው አለቃ ዋና ሉሲፈር ማለት ነው ይሄ መንፈስ ሰዎቹ ቀቢላሉ ትንሾች ደግሞ አሉ ጭፍራ ዋናው ይሄ ልክ ራሱን እንደ አምላክ አምልኮ የለመደ ያተጣለ መንፈስ ነው የሚመስለኝ እኔ በበኩል ለምን አምልኮ በአምላክ ዘንድ አምልኮ የለመደ አደራረጉን የለመደ ነው ስግደት የለመደ ይሄ መንፈስ ልክ ራሱን ሰው እንዲገዛለት ሽባ አድርጎ ያሳውራል እንደገና ይፈውሳል ስልጣን በእጁ አለ በመድር ለሱ ለተገዛለት ሰው ይሄን የማድረግ ብቃት አለው ኢየሱስ ክርስቶስ ሲናገር እኮ የዚህ ዓለም ገዢ በኔ ላይ አንዳች ስልጣን የለም ብሏል እኮ ሰዎቹ መጽሐፍ ቅዱስ አላነበቡም እንጂ በኔ ላይ አንዳች ስልጣን የለውም ነው አለው ኢየሱስ ጌታ ነው እና ትክክል የሆነ ነው ደውሎ ይጠይቁኝ ሲፈልጉ እንዴት እንደሆነ ወደ ቸርች ይምጡ ኢየሱስ ጌታ ነው እንደገና ኮንፈረንስ አድርገን ካንተ ከፓስተር ጋር አንድ ቀን ደግሞ ታገለግላለህ እዛ ላይ ያሉ ይምጡ ወደዛ
እውነት እንደሆነ እንናገራለን። ኢየሱስ ያድናል። እንደው በዚህ አጋጣሚ እንደ ሴት ልጅ ወገቧን እንደሚያማት ያምን ነበር። በጣም ደም ያለው ሚኒስትሬሽን ወራባ አለ ታያለ። በጣም ቀጭን ነበርኩ እንጂ በጣም እንደውም የሰራዊቱ ፎቶ አምጥቼ ነበር። ያኛ ደግሞ ለወንድሜ የሰጠሁትን ከነጸጉሩን እንትኑ የት ጣለብኝ ይዤ መጣ ነበር። ምስክርነቱን የሚያውቀው አዳማ ድፍን ያውቃል። ይሄንን ስሜ 2 ነው። አዋስ እብዱ ነኝ የሚባለው ትክክለኛ ነው። እብዱ አዋስ መጣ። ሴክሲ የሚያደርግ ፊት ለፊት ሰው ያየ እንዴት ብልቱስ ቆመ። መንፈሱ ነው እንጂ እንዲህ አይነት የሚያደርግ ወንድም የለም እንጂ ለምን ሰው ሳይ ቴዎሎጂ ስንማር እንዲህ ይላል። ኮሽታ ሁሉ ነፃ ሆኖ ከባለቤቱ ጋር መፈጸም ያለበት ለምን ኮሽታ በሰማይ ወንድ ብልት ወደ ውስጥ ይሰበሰባል። እና ይሄ መናፍስት በኔ ላይ ሆኖ የሚጠቀም ራሱ ጥቅም አለው፣ ይጠቅመዋል። ወሰንጋላ ደልሞቲ ይሄን ሴክሲ የሚፈጥሩ እነሱ ናቸው። አጋንንት ሴክሲን ይፈጥራል። መጽሐፍ ቅዱስ ላይ ሄዱና በደንብ ያንብቡ። ኢየሱስ ጌታ መንፈስ ለዝሙት ሰው ዝሙትን ይሰራል። አሁን አይነ ጥላ ሾታለት የሚባለው ሴቶች ለሊት መጥተው ከወንድ ጋር የሚገናኙ ምንድነው? ቆንጆ ወንድ አስመስሎ አብሮ የሚተኛት ምንድነው? ያ መንፈስ ነው። ያንን አለመረዳት ነው እንጂ ዓለም ይረዳል። ገና በጌታ የሆኑ ከሆኑ እነኚህ አለመረዳታቸው ያሳዝነኛል። በጌታ ያልሆኑ ግን ልክ ናቸው እነሱ። ወደዚህ ይምጡና ወደ ምርምሩ መጽሐፍ ቅዱስ ራሱ ይነግረዋል። ኢየሱስ ጌታ ነው። እንደው በዛ ጊዜ በነበርክበት ጊዜ ላይ ራሱ የአንድ መንፈስ ደግሞ ሲመጣ ሰውነትን የሚቀይር አካልን የሚቀይር ነበር። በትክክል ሰው ሲያይ ትቀየራል። አዎ ይሄ ቆማጣ መንፈስ ነው። የኪንግ አፍንጫ ሁሉ የምናገረው በአፍንጫ ነው። እሱ ደግሞ ዋሳጋጅ ይባላል። በጣም እሳት ይበላልም። በጣም የሚገርም ይሄ መንፈስ ራሱን ይቀይርና እኔንም ራሱ ሰው ኤሌክትሪክ ሾክ በቃ ያደርገኛል። ራሴን ይቀይር ያን ጊዜ አላውቅም። ሌሎቹ ግን ልብን ይሰርቃሉ። በቃ ለዛ ነገር እንድትገዛ ያደርጋሉ። ልብ ላይ የሚመጡ ደስታን የሚሞሉ ይመስላሉ እንጂ ለራሳቸው ዓላማ ላይ ያስገዙ የሚወጡ ናቸው። ሲገቡ በእግር ይገባሉ። ጀርባ ወቅቶ የሚገባ አለ። ቀድሞ የገባ ቶሎ ይናገራል። ልሳን አላቸው አጥማጥ የሚሉ ብሎገር የሚባሉ እኛ ክርስቲያኖች የእግዚአብሔር መንፈስ እርኩስ መንፈስ ልሳን አለ ራሱ ቅዱስ መንፈስ እሱም ልሳን እንዳለው እርኩስ መናፍስቶችም ነበሩ እኮ መላእክት ነበሩ ላሉ እኮ እኛን ያልተረዳ ነው እንጂ ወደቁ እኮ ያ የወደቁ ናቸው እኮ አጋንንት ተብሎ በሰው ላይ ያረፉ እንጂ ሌላ ተአምር የለም። ያ የወደቀው አጋንንት አለቃ ሉሲፈር የወንድሞች ከሳሽ ወደቀ። እሳት ከውስጡ ወጣ፣ አመድ ሆነ። ያ አመዱን ለምንድን ነው የሚያጎሳቅለው? አመዳም ስለሆነ ነው። ጸጋ የለውም አጋንንት። ኢየሱስ ያድናል። አሜን። በጣም የሚገርም ነውና እንደው ሌላኛው የምጠይቅህ የነበረው ነገር ይሄ መናኝ መንፈስ ደግሞ ባገኘህ ጊዜ በረሃ ውስጥ ወስዶ 5 ዓመት ቆይታል። እንደው የሰው ምግብ ሳትበላ በተለይ ደግሞ ቅጠላ ቅጠል እየበላህና እንዴት ሰው እንደዛ ይቆያል የሚሉ ሰዎች ወይ ምን እብድ ያበደ ሰው ራሱ ምን ያውቃል? መንፈሱ ቆሻሻ ቢመግብም ምንም አያደርገውም። ይሄንም አለመረዳታቸው በጣም ይገርመኛል። 5 ዓመት ያስቀመጠ ቅጠል እየበላ መንፈስ ለራሱ ካስገዛ አይጎዳህም። ለምን? ለራሱ አድርጓልና። በሚጎዳ ነገር አይወስድም። ሁዳ የሚባል በጣም ይጣፍጣል። ያ እንደ ሎሚ ያክላል። ቀይ ነው ሲበስል ይጣፍጣል። ቅጠሎች ጫት የሚመስሉ አሉ፣ ያስቅማል። ከዛም በኋላ ወደ መንደሩ ይወስድና የሆነ ነገር ይነግራቸዋል። እነሱም እሱ ጋር ይመጡና ከሱ ጋር የሚነጋገሩ ሰዎች አሉ። መድኃኒት ሁሉ ይነግረኝ ነበረ። ይሄ ምንድነው ባይ በተመለስክ ጊዜ ይሄ እኔ አሁን ወደ ጫካ ያስመጣው ለኔ እንድትገዛልኝ ነው። መንፈሱ ነው የሚያወራው ያወራኛል። እንደገና ብቻ ሲሆን ይመጣል። በቃ ያስገዝፋል። ለሊት ሲሆን ጅቦች ይመጣሉ፣ ከቦ ቁጭ ይላሉ፣ ይዞኝ ይሄዳል። ይሄ ተአምር የሆነ እኮ ነው። እናቴም ቢጠይቁ ወንድሜ መጥቷል ዛሬ እንደውም እሱም ቢጠይቁ ይሻላል ከኔ። በጣም ጥሩ። አይ በጣም ይገርም ነው። እንግዲህ ወንድማችን ጋር ደገፋ ጋር ልሂድና ጥቂት ነገር ደግሞ እሱ ሕያው የሆነ ምስክር ነውና እሱን ልጋብዘው። እንግዲህ ተመልካቾቻችን የሐዋርያው ሐዋዝ ወንድም ደገፋ እዚህ አለ። ከአዳማ ነው የመጣው ዛሬ እና እግዚአብሔር ይባርክ። ዘማሪ ነው። እግዚአብሔር ጸጋ ያለበት ነው። በተለይ ለወንድማችን ሐዋዝ ረጅም ዘመን ሲጸልይ የነበረ በዛ በቃልቻ ውስጥ በጠንቋይ ውስጥ በነበረበት ጊዜ ላይ ይማልድ የነበረ ሰው ይሄ ሰው ነውና ሕያው ምስክር ነው። የነበረበትን ህይወት መናገር ይችላልና እስቲ ስለ ወንድም ስለ ሐዋርያው ሐዋዝ የበፊት ህይወት ምን ይመስል ነበር የሚለውን እባክህ። እድሉ ስለሰጣችሁ አመሰግናለሁ። ከሁሉም አስቀድሜ የረዳኝን እግዚአብሔርን አመሰግነዋለሁ። እውነት ነው ወንድሜ ሐዋርያው ሐዋዝ እንዳወራው ትክክል ነው። ምንም ውሸት የለበትም። ያው
እኛ ያየነው ነው ያው ያየው ሰው ያየውን ነው የሚያወራው ትክክል ነው እና ወደ ጌታ እሱ ሳይመጣ እኔ ያስቀድሜ ያው ከቤተሰቦቼ በጌታ ነበርኩኝ በልጅነት ወራት እና በቃ በመናፍስት ዓለም የታሰሩ ናቸው ወንድሜም እናቴም እና በጣም ይሰቃዩ ነበር እውነት ነው እና እጸልያለሁ ጾም ጸሎት ይዘን አዳር ጸሎትም ላይ ስሙን አጽፌ በሚኬሲ መሰረተ ክርስቶስ ቤተክርስቲያን በጣም እንጸልያለን እና በመንጸልይበት ጊዜ እንዳጋጣሚ ወንጂ ገፈርሳ ኮንፈረንስ ነበረ እና እንገናኛለን መንገድ ላይ እኔ ወደ ኮንፈረንስ እየሄድኩ እሱ ደግሞ ጫት ሊገዛ ያው ከሚፈርድበት ቦታ ተቀምጦ ያው መንፈሱ ያስፈርዳል ለራሱ አስገዝቶ እና ስንገናኝ እንዲህ ይለኛል ወንድሜ ምን አርጌ ነው ይለኛል ምን አረኩ ለዋለሁ ከዛ እንዲህ ምን ነው አቃጠልከኝ እኮ እና ለምንድነው በላይ ላይ የምትሟረተው ለምንድነው የምታስደግም ይለኛል እንደዛ ነው የሚመስለው ማለት ነው ለሱ ነው የኔ ጸሎት መንፈሱ ድግምት ያስመስልበታል እና ያው እኛ እንጸልያለን መንፈሱ ግን ሟርት ያስመስልበታል ይሄን ጸሎት ማለት ነው ከዛ ተቆጣኝ በቃ ያው ታላቅ ወንድሜም ነው ያው ልጅ ነኝ እኔ አራተኛ ታናሹ ነኝ እኔ ለሱ ማለት እና ተቆጣኝ እና ልጅም ስለሆንኩ ፈራው ከዛ አረ እኛ ጋር እኮ ድግምትም ሟርትም የለም እንደዚህ አይነት ነገር የለም ብዬ አለፍኩ ከዛ ነው በኋላ በጣም ስታዲየም ውስጥ ይዘመራል ያው በጣም መንፈስ ቅዱስ በኃይለኛ ይሰራል በኮንፈረንሱ ላይ እና ቀደም እሱ እንዳለ ከአምላካችን በቀር ማነው አምላክ ከአለቱስ በቀር ማነው አለት ኢየሱስ ኢየሱስ የኔ ጋሻ ለክፉ ቀን የሆነ የኔ መሸሻ አምላካችን እናምነዋለን አሸንፎ በዓይናችን ስላየን የሚለው መዝሙር ሲሰማ መንፈሱ ከሱ እንደተወጋ ከዛም በኋላ ነው ነገረኝ ማለት ነው እና እግዚአብሔር ይመስገን ጸሎቴም ተሰማ እንደው እግዚአብሔር ይመስገን ለዚህ ግን በፊት ወንድም ምን አይነት ሰው ነበረ አንተ ያየኸው እኔ ወንድሜን ሳቀው መንፈሱ በቃ ያው ተቆጣጥሮታል መንፈሱ በጣም ያስጨንቀዋል እውነት ነው ያው ብዙ ነገር አውርቷል መንፈሱ ከሰው ጋር አያስማማ ጸጉሩን አሳድጎ እንደ ሴት ቀለም ያስቀባል አሻሽላ የሚባል ቀለም አለ እና ያስቀባል እጁን ይቀባል ጸጉሩን አሳድጓል ከዛ ነጭ ልብስ ያስለብሰዋል ከዛን ባላባለችው የሚባል ሁለት ጣት ያለው እንጨት ያስይዛል እና በቃ ከሰውም ጋር አስማማ መንፈሱ ማለት ነው በተለይ ከቤተሰቦች ከኛ ጋር አያስማማ መንፈሱ እና ያጣላዋል ከሰውም ጋር አስማማ ብዙ ነገር በቃ በብዙ ነገር ያሰቃየዋል እንደ እብድ ያደርገዋል እና ብዙ ነገር አውጥቷል እንደው የዛ ጊዜ ላይ በነበረበት ጊዜ ላይ ትሰማለህ መቼም ባታይም አንዳንድ ጊዜ አንዳንድ ድርጊቶቹን ሰዎችን ጋር ሲጣላ ሲደበድብ እንደዚህ ደግሞ በአደባባይ ላይ እንደዚህ ያደረገ ክፉ ነገር ዝሙት ፈጸመ ሲባል ትሰማ ነበር እውነት ነው መንፈሱ ደፋር ነው ያደረገው ማንንም አይፈራም ሰው ምን ይለኛል የለም ቢባል መንፈሱ በቃ አይምሮን አስቶታል በቃ አይምሮ ያ እብድ ያስባል አስብ በቃ መንፈሱ እብድ ነው ያደረገው እና ሰው ሁሉ በቃ ያየ ወይ እንትን ይላል በቃ ያዝኑለታል ይሄ እብድ በቃ ያ እብዱ ሐዋስ እብዱ ነው እንጂ ስሙ አይጠሩትም እብዱ መጥቷል የሚሉት ለምን መንፈሱ እንደ እብድ ነው የሚያደርገው ሰፈር ለሰፈር ያከራተተው እንደው ወንድምህ ደግሞ ከዛ በኋላ ቃልቻ ሆነ መፍረድ ጀመረ ብዙ ህዝብ ይመጣ ነበር በዛ ጊዜስ ታስታውሳለህ ምን እንደነበረ እንዲህ አይነት ነገር ነበር እውነት ነው ያው መንፈሱ በሱ ላይ እንትን ካለ በኋላ አስቀምጦ እውነት ነው ያው ይፈርዳል አስቀምጦ ያስፈርደዋል መንፈሱና ብዙ ሰው ወደሱ ይመጣል ማለት እኔ ቀርቤም ባላቆም ያው ጴንጤ ስለሆንኩኝ አስቀርበኝም ያው መንፈሱ ስለማይስማማ ማለት ነውና ጌታን ካገኘ በኋላ ነው ያው መንፈሱ ቁጭ አርጎ ያው እንደሚያስፈርድ ያወራኝ እና እብዶች ሁሉ ይመጣሉ እሱ ጋር መጣው በቃ ይፈወሳሉ እና ለመንፈሱ መስዋዕት ሁሉ ይቀርብለታል ወርቅ ብር ሳይቀር ማለት ነው በጣም ብዙ ስጦታ ይገባለታል ማለት ነው እና
እስከዚህ ደረጃ ነው መንፈሱ እሱን ተቆጣጥሮት የሚያሰራው። ልክ ነው። በዛ ጊዜ ግን እናንተ በጣም ትጸልዩ ነበር ያለ ማቋረጥ በጣም እና ጌታ ረድቶኝ ያው እኔ ነኝ ቤተሰብ ያው በልጅነት ወራ ልጅ ሆኜ ግን ትልቁ እግዚአብሔር በእኔ ውስጥ አለ እና በጣም ጸልያለሁ። ቤተክርስቲያንም እንዲጸልዩ ታረግ ነበር በጣም በጾም ጸሎትም አዳር ጸሎትም ላይ በጣም እንጸልያለን። በቃ ስለ ቤተሰብ ስለሱ በተለይ ያ መንፈሱ በቃ በሱ ህይወቱን እንትን ስላበላሸ በቃ እሱ ነፃ እንዲወጣ በጣም በቃ ዋጋ ከፍዬ ስለሱ ጸልይ ነበር። እግዚአብሔር ይመስገን ያ እግዚአብሔር ጸሎቴን ሰማ። አሜን። በጣም ትልቅ ነገር ነው ከዚህ ላይ ቅዱሳን የሚማሩት። ምክንያቱም እኛ ስንጸልይ ቅድም ስትነግረን እሱ በዛ መንፈስ ተይዞ በነበረ ጊዜ ለምንድን ነው የምታቃጥለኝ እያለ ይመጣና ይነግርሃልና የምንጸልየው ጸሎት በመናፍስቱ ዓለም ላይ የሚሰራውን ተአምር በደንብ ሰው ሊያውቀው የሚገባ ነገር ነውና አሁን እንግዲህ ወንድም ሐዋርያ ሆኖ አገልጋይ ሆኖ እየሰራ እያገለገለ ነውና ይሄንን ስታይ ምን ይሰማሃል? በጣም እንጃ ከሚገባ በላይ ደስታ ይሰማኛል። ለምን ቢባል በቃ እግዚአብሔር የጸለይኩትን ጸሎት ሰምቶ ይህንን ፍሬ ሲያሳየኝ ከዚህ በላይ ደስታ ምን አለ? እና መጽሐፍ እንደሚል አንድ ነፍስ ወደ ጌታ ስትመጣ በሰማይ መልአክ ዘንድ ትልቅ ደስታ ይላል እና ለኔ ደግሞ እንጃ ከደስታ በላይ እሱ ብቻ ሳይሆን ቤተሰቦቼን ነው የወረስኩት ማለት ነው። እሱ ብቻ አይደለም እና ማዘሪም ጭምር ማነሷን በእንዲህ አይነት መንፈስ ነው ስትሰቃይ የነበረችውና እናቴ ደግሞ የተፈታችው በሱ ነው። ቀድሞ የመጣ እሱ ነው። ከኔ በኋላ የመጣ እሱ ነው። እግዚአብሔር ደግሞ በቃ በበቀል አስነስቶት እናቴ ነፃ ወጣች። ዋው! የተፈወሱት ሐዋርያው እየጸለየ ነው። በጣም ደስ የሚል ታሪክ ነውና እግዚአብሔር ይመስገንና በአገልግሎቱ ላይ እንደው ሰዎች አሁን በጣም እያገለገለ ነው። እናቱም ነፃ ወጥተዋል። ብዙዎች ነፃ እየወጡ ነው ስሰማና ብዙዎች እየተፈወሱ ነው። እና አገልግሎቱን በተመለከተ እስቲ ጥቂት ነገር ንገር። እውነት ነው አገልግሎቱ ያው እኔ በጣም እደነቃለሁ። ለምን ብትለኝ በቃ ማለት ያው የሚታይ እውነት ነው። እግዚአብሔር በሱ አልፎ የሚሰራው ብዙ የታሰሩ በእጁ ሲፈቱ አይቻለው። መስማት የማይችሉ በቃ ሞተዋል ብለው ተስፋ የቆርጡበት በእጁ ሲድኑ አየው እና በቃ በስራት ያለው ማተው አጋንንት በፊቱ አይቆምም። ዋው! እና እኔ እንጂ አይቆምም በቃ በፊቱ እና የበቀል መንፈስ ገብቶበታል። እግዚአብሔር በቃ በሱ ጥላቱን ሊበቀል እኛን ያሰቃየንን እሱንም ጭምር ቤተሰቦችንም ጭምር ያሰቃየንን መንፈስ እግዚአብሔር በሱ አልፎ ጥላቶቻችን እንዲበቀል ቀብቶታል እና በዚህ እግዚአብሔርን አመሰግናለሁ። እስከዚህ ነው እግዚአብሔር በሱ አልፎ የሚሰራ። እንግዲህ ወደ አንተ ልመለስና ወደ አገልግሎት እንግዲህ ከዛ ሁሉ አሰራር ነፃ ወጣክ። አሁን ምን አይነት አገልግሎት ነው ያለ? የኃይል አገልግሎቱን ሰዎችን በተመለከተ በየቦታው ላይ ስትሄድ የሚገጥምህ በአገልግሎት ላይ የምታየው ፍሬ ውጤት ምን ይመስላል? በጣም የሚገርመኝ እኔ እንኳን ውስጤ ምንም ሳላስብ እንኳን ብሄድ ድንገት ነው የሚሞላው። ድንገት ነው ቃሉን የሚሰጠኝ። እዛ ቃል መገለጥ እግዚአብሔር ይሰጠኛል። እንደገና እዛው እያገለገልኩ ምን እንደሆነ የመናፍስቱ በሰዎች ውስጥ ከነስሙ ከነምን ይነግረኛል። ውጣ ካልኩ ወደ ጮህ ይወጣል። ምንም ጊዜም አይፈጅብኝም። እግዚአብሔር በዚህ ረድቶኛል። ዴሊቨራንስ ላይ ወይም ነፃ ማውጣት ላይ እግዚአብሔር በጣም እየሰራ ስሰማ ባለፈው ጊዜ ላይ የሰማሁት በመንገድ ላይም እንደዚህ አይነት ነገር ያጋጥማል። ነፃ ይወጣሉ ሰዎች ነፃ ይወጣሉ። እንደገና እጅ ከሰው ጋር እንደ ኤሌክትሪክ ሄዶ ይወጋቸዋል። ምን እንደሆነ አላውቅም። አልፎ አልፎ ይህም ነገር ይመጣብኛል። እንዲህ አይነትም አለ። እንደገና አገልግሎት እግዚአብሔር ረድቶኝ እያገለገልኩ ነው። የኔ አገልግሎት እግዚአብሔር ረድቶ ሌሊት ነገ ላገልግል ስል ሌሊት ስነግረኝ ነው ማለት ነው። ውስጤን ይሞላል። መጀመሪያ ያን ምን እንደሚሆን አከለ ጋር የሚመጡ ሰዎች ጭምር ይነግረኛል። አስቀድሞ ያን ከነገረኝ በኋላ እንደገና መገለጥን ደግሞ በዛ መሃል ያመጣል። ውስጤን ይሞላል። በቃ እኔ እንዳልፈራ ኮንፊደንስ እንዲኖረኝ ያደርጋል። በቃል እሞላለሁ። በቃል እግዚአብሔር መንፈሱን መምታት ይጀምራል። ዋው! እንደው ልመልስህና ልክ በአንተ አይነት ህይወት ውስጥ የነበሩ ሰዎች ተፈውሰዋል፣ ድነዋል በአንተ አገልግሎት? እስቲ ንገረን። እኔ የሚገርመኝ አማቾቼ ጠጅ የምትባላለች እግዚአብሔር በእኔ ነው እሷ የሚፈወሳት። ባለቤቷ ጌታን አግኝተው አልፏል። ፖሊስ ሁሉ አምጥቶታል። የባለቤት ታላቅ እህቱ ነች፣ ጠጅ ትባላለች። በጣም ያስጨንቃታል። እሷንም ቃልቻ ነበረች።
እንደውም በአማርኛ አልተናገርኩትም አሁን ነው ስጠይቀኝ ይሄንን የተናገርኩ የነሱ ቤተሰብ ወደ 20 ቤተሰብ በጣም ከእብደት ሸጋ ትባላለች ሌላው እሷንም እንደዛው ሌሎችንም ከእብደት በጣም የሚገርም እሷም በጌታ ጸንታ አሁን መንፈስ ክርስቶስ አፋን ኦሮሞ ነው ያለችው እግዚአብሔር በኔ ተአምር የሰራ ትላንትና እንትኑ ስታይ ትደነቅ ነበር መታ ነበር እናቴ ጋር ወገሻለች እናቴ በሁሉ ነገር ዩቲዩብን ስታየው አሳይነ ተደነቀች እና እሷም ራሷ በኔ እጅ ነው ጌታና ባለቤቱ ግን ዛሬ ወደ አባቱ ሄዷል በጌታ ሆኖ ፖሊስ ይዞ መጣ ሚስቴን ከኔ ነጥቋል አማች ነው እሱ እንደማች ነው ለሚቆጥሩ ሰው ታላቅ ነችና በኔ ነው ጌታን አገኘች ከዛ በኋላ እስቲ እሱ ሚስቴን ከኔ ነጥቋል ያለክ ወደ ጌታ በመምጣቷ ስለዚህ ፖሊስ ይዞ መጣ ምን ያደረገ ጴንጤ ያደረገ ሳቁበት ፖሊሶቹ እሷ አንድ ወር እኔ ጋር ተቀመጠች ፍጀል አረድኩና ቋንቋው አይፈልግማ መንፈሱ ፍጀል አይበላም ተልባ አይበላም ማንን እንትና አይበላም መብላት ጀመርን ይሄው ምንም አልተፈወሽዋል እንደገና ይሁን ራሷም ባለቤቷም ጌታን ተቀበለ አው እሱም ተቀበለ ነቀርሳ ተብሎ እሱም ቆላው ላይ ሄደ ተመታ ተነቀለ ሰውነቷን እንትና ላይ ሁሉ ተመታለት እግዚአብሔር ነፃ ወጣ ዛሬ ልጆቿ ዘማሪ አገልጋይ ናቸው ዋው የነገርከኝ ያለው ብዙ ሰዎች ከቃልቻ ወጣ ምን ያክል ይሆናሉ እንደው ዋኖቹ 40 ይሆናሉ ከስራ ያሉትማ ከመቶ ይበልጣሉ ከስራ ያሉት ማለት ነው ሀደጅማ ምን አለች መሰለህ ወደ አራት መስጊድ አላት ኡነታ እግዚአብሔር ሐዋሳ ድኖ ኢየሱስ ሐዋስና ድኖ ካዳነ እኔም ሆናለሁ አለች ሆነች ምንም አልሆነችም እሷም አሁን ከጌታን አግኝታለች መንፈስ ቆላላ ተመታ ጠጂ ባልማ ፖሊስ ይዞ መጥቶ ነው እሱም ጌታን አገኘ እግዚአብሔር እድሜን ሁሉ ጠጉ በእግዚአብሔር ቤት ወደ አባቱ ሄዷል እሱ ሰው በህይወቱ ያለች ልጆቹ አገልጋዩ ናቸው ዘማሪ እብዶች እንደተፈወሱ ስታወራ ሰምቻለሁ እብዶች ከአስር ይበልጣሉ በጣም የሚገርመኝ የወለጋ ሰው ነው ዶክተር አጋ ይባላል ደብረ ዘይት ነው ለወንድሙ ኢንቨስተር በጣም አፍታም ነው በፓጃሮም ትቶ ዘጥሎ ሄደ ያለ መስማት አንድ ዳኛ ነበር በጣም ቅርብ ልክ እንደ ዘመድ የምንታየው ደሳለኝ ዋቅጅራ ይባላል እሱ ጋር ሆኖ አመጣ ሴት ነው የደገመችበት ኤምብላቲና ይሄን ዶክተሩ መንፈሱ ከላው ጮህ ወጣ ተመታ ወደ አምሮ ተመለሰ አሁን ጀርመን ሀገር ነው ያለው እግዚአብሔር ዳንቅና ተአምር አድርጎለት የዛሬ 2 ዓመት እንኳን ደውሎ እንዲህ ብሎኝ ነበር ኢየሱስ ጌታ ነው እና እግዚአብሔር ታስታውሳለህ ሐዋርያ አለኝ ምኑን አልኩት ያቺ ሴት ከኔ ላይ መተ እግዚአብሔር መልካም አድርጎ አሁን የአንድ ካምፓኒ ዶክተር ሆኜ እዛው ውስጥ እየሰራ ነው ዶክተር አጋ ይባላል የወለጋ ልጅ ነው በጣም ቆንጆ ልጅ አሁን ምስት አገብቷል ልጅ ወለደ ስሉ ሰምቻለሁ አድሬሱም አጥፍቷል አሁን አላቀም ጌታ ከሱ ጋር ይሁን በጣም አስገራሚ ነው ብዙ ሰዎች ከአጋንንት ስርዓት ነፃ ወጥተዋል ከብደት መንፈስ በሽተኞች ተፈውሰዋል እና ደግሞ እንደዚሁ አንተ ያለፍክበት መንገድ ያለፉ ሰዎች ድነዋል አሁን ይሄ አገልግሎት አንተ ያገለገልክ ያለው አገልግሎት የተሻለ አገልግሎት ውስጥ ለመግባት ቅዱሳን ከጎን እንዲቆሙ መጥራት እንፈልጋለን እና ምን ክፍተት አለ እሱ ነገር ክፍተት ቸርች ውስጥ አሁን ክፍተት ለሊት 40 እንጸልያለን ንፋስ ቆራ ብርድ ያገኘናል ቡልኬት ያስፈልገናል ጣራ ሙሉ ለሙሉ አልተመታም ከቦርድ ያስፈልገናል የሚያስፈልገው ብዙ ለአገልጋይ ሌላ አገልጋይ ከኔ ስር የሚያስተምሩ ያስፈልጋል ይሄ ሁሉ ጌታ ቢፈቅድና ብንኖር እግዚአብሔርን የምናገለግልበት ይሄን የሰሙ ሁሉ ብረዱን የተሻለ አድርጎ ቢሰጡን ጌታን እንባርክበታለን እውነት ነው በጣም እግዚአብሔር ይባርክ ድሮ በዛ ዓለም ውስጥ ያለ ገንዘብ ታገኛለህ ወርቅ ዘርፈ ብዙ ነገር ታገኝ ነበር አሁን ደግሞ ስትመጣ እንኳን ወደዚህ ምን ተበድሬ ነው ያው ጌታ መስክ ተበድሬ ነው መጣው እና ብዙ ቅዱሳኖች ከጎን እንዲቆሙ እኛም እናበረታታለን ይሄንን የእግዚአብሔርን ሰው አብራችሁት እንድትቆሙ አሁን በጠራን አዳራሹን በተመለከተ ደግሞ ቤቱን በተመለከተ ልጆች አሉት የሚማሩ ልጆች አሉት ያደጉ ልጆች አሉት ቤት ውስጥ ቀለብ ያስፈልገዋል እና በአጠቃላይ በአገልግሎቱ ዙሪያ ላይ ከጎኑ እንድትቆሙ እናበረታታችኋለን ዛሬ እንግዲህ ያው የኛ የሰርፕራይዝ እንግዳ ስለሆንክ ሰርፕራይዝ ስጦታ አዘጋጅተንልሃል እና ዛሬ ስንጠራክ
እና ያ ስጦታ ምንድነው ያው ስትመጣ ወደዚህ በባዶ እጅ እንዳትመለስ ሌሎችም ሰዎች ይህንን አይተው ከኛ አይተው አብረው እንዲቀጥሉ በሰርፕራይዝ እንግዳ ሲመጣኛ ስጦታ እንሰጣለን እና እዚህ እጄ ላይ ስጦታ አለ። ይሄ ስጦታ ለአንተ የምናበረክተው ነው እና የ10,000 ብር ስጦታ ነው እና እናበረክትልሃለን። ደግሞ ሌሎች ቅዱሳኖች ከዚህ በኋላ ከውጪም ከሀገር ውስጥም ያሉ በሙሉ አካውንትን እናስቀምጥላቸዋለን። ከጎንህ ይቆማሉ። ከዚህ በኋላ እግዚአብሔር ያስደንቃል የምትለው ነገር ካለ አንተ ልምድሉ ልስጥ። እግዚአብሔር ስም የተባረከ ይሁን። እግዚአብሔር አንተን ለኔ አስነስቶልኝ ፓስተር 25 ዓመት ነው አግሮ ከጀመርኩ ማንም አባከና አላለም፣ ማንም አላየም። በድሮ ጠንቆላ ይሰራል እያሉ ነው። ለምን እግዚአብሔር በተገለጠ አንዱ ጓደኛ መንግስት ሰራተኛ ነው ሰለሞን እየሳቀ ጠይቀኝ ነበር፣ ይገርም ነበር፣ ይደነቅ ነበር። በድሮ ነው አሁን ምንድነው እኔ ያልገባኝ። እኔም ስቄ ስላልገባው ቂም አልይዝበትም። በጣም አንዳንድ ጊዜ የሚረዳኝ ሰው ነው። እሱም እግዚአብሔር ይስጠው። አንድ ለዓመት በዓል 3000 ሰጥቶኝ ነበር። ሰለሞን ረፉ ይባላል። እግዚአብሔር ዘመኑን ይባርከው። ወንድሜ በጣም የሚወደው ወንድሜ ነው። ቤተሰቦቹንም እንደዛ ልጆቹንም እንደዛ እግዚአብሔር መልካም ያደርጋል። አንተን ያስነሳልኝ እግዚአብሔር ስሙ የተባረከ ይሁን። ከጎን ያቆመልኝ ጌታ ስሙ ይባረክ። በዚህ አገልግሎት ላይ እንደውም መተ ኮንፈረንስ እዛ ላይ ብታደርግና እንደውም ከዚህ በበለጠ እቺ ቸርች እንድታደግ ጋብዛለሁ። በእግዚአብሔር ፍቅር በደስታ መጣል። እንግዲህ እዚህ ድረስ ይዘው ወንድማችንን ምስክርነት ለመስጠት የመጣ ዘማሪ ደገፋ አለ። የሐዋርያው ሐዋዝ ወንድም ነው። እንደው አብረህን ስለመጣ እዚህ ድረስ እግዚአብሔር ይባርክ ማለት እንፈልጋለን። ለአንተም ጥቂት ስጦታ አዘጋጅተንልሃል። እዛ ስጦታውን ታመጣልንና ለአንተም ደግሞ እናስረክባለን ማለት ነው። ያው ባለፈው ጊዜ ላይ ለሐዋርያው አዳማ በነበርን ጊዜ ለአገልጋዮች የአልባሳት ስጦታ ጫማ ራስ ልብስም ቤት አለ። ዛሬ ይኸው ለአንተም የአልባሳት ስጦታ አዘጋጅተንልሃል። መድረክ ላይ ስለምትቆም እንግዲህ እነዚህ የተወደዱ ሸሚዞች ጥሩ ሸሚዞች አዘጋጅተን እንዲሁ ደግሞ 2500 ብር እንደው ለትራንስፖርት ቢሆን ብለን በስጦታ መልክ አበርክተንልሃል። ጌታ አብዝቶ ይባርክ። አሜን። ተባረክ። እግዚአብሔር ይባርካችሁ። አሜን። የምትለው ነገር ካለ? እሺ፣ እውነት በጣም ደስ ብሎኛል። ያ ወንድሜ ሐዋርያው ሐዋስ እንዳለ ትክክል ነው። ፓስተር ዳንኤል እግዚአብሔር ዘመንህን ይባርከው። እውነት ለዚህ ማለት ያው ሚዲያ ጠርተህን ያው እንድናወራ ክብሩን እንድንናገር ስለ ጌታም በዚሁ ደግሞ ያው ያደረገልን ውለታው እንድናወራ ያው ለብዙዎቹ መዳን እንዲሆን እሱ መንገድ ሆኖ በዚህ መንገድ ስለመጣልን ፓስተር ዳንኤልን አመሰግናለሁ። በእውነት ስላደረጋችሁልን ውለታ እግዚአብሔር ይክፈላችሁ፣ ዘመናችሁ ይባረክ። በጣም ደስ ብሎኛል። በበኩሌ ተባረኩ፣ ዘመናችሁ ይባረክ፣ በዚሁ ቀጥሉበት። እንግዲህ ተመልካቾቻችን ከሐዋርያው ሐዋዝ ጋራ እንዲሁም ደግሞ ከወንድሜ ዘማሪ ደገፋ ጋራ የነበረን የሰርፕራይዝ ቆይታ ይህን ይመስላል። ከስክሪኑ በታች በምታገኙት የስልክ አድራሻ በመደወል በአካውንቱ ላይ ደግሞ አብራችሁት በመቆም ከሱ ጎን በመቆም የእግዚአብሔር ስራ እንድታስቀጥሉ ይህን የከበረ ጥሪ እናቀርብላችኋለን። እዚህ በመካከላችን የተገኘው ዘማሪ ደገፋ እንግዲህ መጨረሻ ላይ ወንድሙን ነፃ ያወጣውን እሱን የረዳውን ጸሎቱን የመለሰለትን እግዚአብሔርን በማመስገን በዝማሬ ፕሮግራማችንን እንጨርሳለን። ተባረኩ። ይሄ ነው እግዚአብሔር ለእኔ የደረሰው ከጠበቅኩት በላይ ድንቅን ያደረገው። ስለዚህ በፊቱ ምስጋና ሰዋለው። ተመስገን 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 እላለው። እንግዲህ ተመልካቾቻችን ለዛሬ የነበረን የሰርፕራይዝ ቆይታ ይህን ይመስላል። ሳምንት ከሌላ የሰርፕራይዝ እንግዳ ጋር እንጠብቃችኋለን። እስከ ሳምንት የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም